ከባድና ትልቅ ችግር ውስጥ ነው የገባችው። ኤፍራታ ከመድብል ጋራ መስራት ከጀመረች በኋላ መሀሌት የኤፍራታ ነገር ግራ ስላጋባት ምን ሆነሽ ነው አንቺ ግን የተቀያየርሽብኝ ነገሮችን ለማወጣጣት የምትሯሯጭው አለቻት። ኤፍራታ እኔ እኮ ነግሬሻለሁ መጀመሪያ ዝና ምን እንደሚሰራ ነገሮችን ማወቅ አለብሽ። ተይ መጠቀሚያ እያረገሽ ነው አላልኩሽም እንዴ አለቻት። ሞገስና ሉላ ከኢትዮጵያ ወደ ዱባይ ሄደዋል። ይሄም ደግሞ ለመሀሌት ሀሳቧና እቅዷ ከሸፈባት። ሞገስና ሉላ ካልተገኙ ለመሀሌት ቤት እንደማይገዛ ዝና አስጠንቅቋታል ደጋግሞ። ይሄም ደግሞ ሀሳቧ ስላልተሳካ መሀሌት በጣም ተስፋ ቆርጣለች። በዚህ ላይ ደግሞ ኤፍራታ የአንቺ ነገር እኮ ያበቃለት ሚስት ብሩኬን የፈታሽው ቀን ነው ብላት ነበረ። አሁንም ቢሆን ይቅርታ ጠይቀሽ እንድትመለሽ ይፈልጋለሁ አለቻት። ማህሌት እንኳን አሁን ሊመልሰኝ ቀርቶ ዞር ብሎም አያየኝም እያለች ትገኛለች ማለት ነው። ዳጣዬ መጥፋት አለባቸው ዝናና ማህሌት ነው የምትለኝ ብላው ነበረ መድብልን። አዎ ወንድሜ አንድ ነገር ቢሆን አለቃቸውም እያለ ይገኛል መድብል። በአሁን ሰዓት ግን ከዛ ባለስልጣን ጋራ ብሩክ መገናኘቱ ግራ ቢያጋባውም መድብል ይሄ ስራ ደግሞ የዝና እጅ እንዳለበት እየታወቀ ይገኛል። ዝና ለምንድን ነው ወደ ሐዋሳ ያመራው? እዛ ምን ቢኖረው ነው? የተለያዩ ወንጀሎችን እንደሚሰራ ሉላዬ ለሞገስ ሁሉንም ነግራው ነበረ። ስለዚህ የስልክ ልውውጣቸው ቅጂ ሉላ ጋር ስላለ ወደ ህግ ሊወስዱት ችለዋል። ዝናም ሆነ ማህሌት በባዶ ሜዳ ብትቀርም ዝና ግን የእድሜ ልክ እስር ሊፈረድበት ነው። ይህም ደግሞ ለሉላና ሞገስ በነፃነታቸው ፍቅራቸውን እንዲቀጥሉ ያደርጋቸዋል። ሰላም እንዴት አላችሁ? ውድ ቤተሰቦቼ ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ለነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ ክበሩልኝ ማለት ነው። ወጥቶ ከመቅረት ከድንገተኛ ሞት ይሰውራችሁ ይሰውረን ከአስመሳይ ሰዎች እላለሁኝ። በአሁኑ ሰዓት እንግዲህ የብሩክን መጥፋት ለተነሳ መድብል ወንድሙ ጀግናው እያፈላለገው ይገኛል። ያው ብሩኬ የጠፋበት ምክንያትም ደግሞ የአንድ ትልቅ ባለስልጣን ጋራ በምን በኩል እንደተገናኘ አወዛጋቢ ሆኖ ይገኛል። ይህን ጉዳይ ግን የሚያውቀው አንድ ዝና እንደሆነ መድብል በአሁን ሰዓት ጥርጣሬዎቹ የዝናን እንቅስቃሴዎችንና ከማህሌት ጋራ ስለ ብሩክ ወንድሜ ምን እንደሚያወሩ አንድ በአንድ እየተከታተልሽ ለኔ ሪፖርት አድርግልኝ። መጀመሪያ ግን ምን እንደሚላት ማህሌት ዝናን ምን እንደሚያወሩ ምን አዲስ እቅድና አዲስ እንትን እንደሚነጋገሩ አጣርተሽ ለኔ ማሳወቅ አለብሽ። ይህም ደግሞ ለአንቺ ህይወትሽን የሚቀይርልሽ ትልቅ ገንዘብ ይሰጥሻል እንዳላትም ኤፍራታ የኑሮ ዝቅተኛ ብትኖርም አሁን ላይ ግን ማህሌት እየሄደችበት ያለችው ነገር አግባብ ስላልሆነ ለብሩክ እርዳታ ስለሚያስፈልገው ይህንንም ማድረጓን ቀጥላለች። ከዝና ጋር አብራ እንዳደረችና ግን ስለ ብሩክ ምንም አይነት ነገር እንዳልነገራት አስጠንቅቃው ነግራዋለች ለመድብል። ግን ሌላ ነገር ምንም አላለችኝም። ዝና ለብዙ የተፈጠሩ ነገሮች አሉ፣ ግን ይሄ ሚስጥር ነው።
ለማንም እንዳትነግሪ ብሎ እንደነገራት ለእኔም አልነገረችኝም። ማህሌት በአሁን ሰዓት ኤፍራታ ብታወጣጣትም እኔ መናገር አልችልም። ስለዚህ ደግሞ ከበፊቱ ጥፋቴ እማራለሁኝ እንጂ ድጋሜ ስህተት አልሰራም። አሁን የምሰማው አንድና አንድ ዝናን ነው ብላለች። ዝና ግን ወደ ሐዋሳ የሄደበት እንግዲህ ከባድ የወንጀል ስራዎችን ስለሚሰራ ይህንን ደግሞ ማህሌት በፍጹም አታውቅም። ማህሌት ሀሳቧና እቅዷ ዝናን የግሏ አባል አድርጋ ለመኖር ሉላን እንዳያፈላልግ እያደረገች ትገኛለች። ዝናም ሆነ ማህሌት ሞገስን በአጋጆችም ሆነ በብዙ ነገር ሊከታተሏቸውም ሊያገኟቸው አልቻሉም። በፊት ላይ ከኤቲኤም ብር ሲያወጣ በዛ ነበር እየተከታተለው እንደ ፈረስ እየጋለበ የሚሄደው ዝና። አሁን ግን እነሱም ያንን ነገር ከማድረግ ተቆጥበዋል። ይሄ ነገር ደግሞ የሆነው በመድብል በብሩክ ወንድም ነው። ይሄ መድብል ለሞገስ ይሄንን መረጃ በመስጠቱ ሉላም ሆነች ሞገስ ከዚህ ጉዳይ በቲኤም ብር ማውጣትን እንዲቆጠቡ ረድቷቸዋል። በጣም የሚገርመውና የሚያሳዝነው ምሳሌ ስለ አባቷ በጣም እየተጨነቀ ትገኛለች። ብሩክ እስካሁን አለመደወሉ ለምሳሌም ትልቅ ሀሳብ ጥሏታል። ቅድስቴም አይዞሽ ይመጣል ጋሼ እኮ የሄደው ሩቅ አገር ስለሆነ ነው፣ ደግሞ ስራም ቢዚ አድርጎት ነው እንጂ አንቺን ልጁንማ አይረሳሽም። እኔ ደግሞ እናትሽ ሆናለሁ እስከ ህይወትሽ ፍጻሜ ብላ ቃል ገብታላታለች። ይህም ለምሳሌ ቅድስት ቃል በገባችላት መሰረት ተደስታለች። ብሩክ ስለ ቅድስት ከዚህ ቀደም ስለ መልካምነቷ በጣም አስተዋይ ሴት እንደሆነች አዛኝና ሩህሩህ ንጹሕ ልብ ያላት ሴት ናት። ለምሳሌ ባትወልዳትም ከእናቷ በላይ ህይወቷ እንዲተርፍ ከማህሌት ያዳነቻት ቅድስት ናት ብሎ ለመድብል ይነግረው ነበረ። መድብልም ይህን ጉዳይ እስር ቤት ሆኖ ሲሰማ ምን አይነት ሰው ብትሆን ነው ቅድስት በጣም መልካም ሴት ናት ብሎ እሱም በውስጡ ያሰላስል ነበር። አሁን ላይ ግን ብሩክ ቢጠፋም ስለ ምሳሌ ሀሳብ የለበትም። መድብል ያው ቅድስትና ምሳሌ እንደ እናትና እንደ ልጅ ናቸው። ኃላፊነት አለብሽ። ስለዚህ ወንድሜ ደግሞ ምንም አይሆንም፣ አንቺ ማልቀስ የለብሽም። አንቺ ጥሩ ሰው፣ ጥሩ ሴት፣ መልካም የዋህ፣ ለሰዎች የምታዝኝ ነሽ። ይህንን ደግሞ ብሩክ ደጋግሞ ነግሮኛል። አሁን ማልቀስ ሳይሆን ቅድስት ስለ ብሩክ የት እንደሄደ እንዴት እንደምናገኘው ነው ማሰብ ያለብሽ ብሏታል። ስለ ቤቱ አለመሸጥ ደግሞ ሁላቸውንም ግራ አጋባቸው። እንዴት እኔን ችግር ውስጥ ከቶ የራሱን ቤት ያለመሸጥ ቻለ? ሞገስም በጣም ነበረ ያዘነው። የኔ ህይወት ተመሰቃቅሎ የእሱ ልጅ እንድትድን ባረግለትም የራሱን ንብረት አስቀርቶ የኔን ጉድ ሰራኝ። አሁን በዚህ ላይ ደግሞ እኔና ብሩክ ተቀያየምን ያለ ነው። እንዴት ነው ነገሩ? ይሄማ እውነት አይመስለኝም ባለበት መሰረት ግን መድብል ሁኔታውን አረጋግጧል።